ፍርዱን ወድጄዋለሁ። ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል 11 ዓመት ህፃን ዛሬ ደግሞ እጅግ ጭካኔ በበዛበት የሟች የባምላክ አባት ነኝ። አንድ እናት ልጇን ብትገል ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢሳ ረታ ኦፊሻል ተከታታዮች እንዴት ናችሁ? አላችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ እጅግ ጭካኔ በበዛበት አስቸጋሪና አሰቃይ በሆነበት ልጇን የገደለች እናት ዛሬ ያንን ቪዲዮ ላቀርብላችሁ ነው ማለት ነው። እናት እንዴት ምን ያህል ልቧ ቢጨክን ነው ምን ያህል ለአንድ ለፍቅረኛዋ ብላ ወይም ደግሞ ለዛች ልጅ እንጀራ አባቷ ለሆነው ባለቤቷ ምን ያህል እሱን ብትወደው ነው ልጇን የምትገለው? ልጇን ምን ይሰማቸዋል? አንድ እናት ልጇን ብትገድል ምን ይሰማቸዋል? እናት ልጇን ገደለች ማለት አዑዙ ቢላህ ለጆሮ ራሱ የሚከፋ ነው። ለጆሮ ራሱ ለመስማት የሚዘቀጥጥ የሚዘገንን ከአንድ ሰው የማይጠበቅ እናት ለልጇ ፊዳ ትሆናለች ይባላል። እናት ግን ልጇን እየገደለች ይገኛል በዚህ ጊዜ ማለት ነው። እንደዚህ አይነት ዘመን ላይ ነው ያለነው። አሁን ወደ ቪዲዮ ነው የምጋብዛችሁ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። እንግዲህ ቪዲዮ ይሄንን ይመስል ነበር። ነገር ግን እኔ ፍርዱን ወድጄዋለሁ። እኔ ግርማ በጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ፣ ያውም የ11 ዓመት ህፃን ላይ። ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሀና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ
ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብሯካ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ሕፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው ብዙ ሰው እያወሩበት ይገኛል በዚህ ቪዲዮ ላይ። ፍርዱን ግን ወድጄዋለሁ። በቃ ግድያ ይሙት ተባለ ግድያ ነው ፍርዳቸው። ወላሂ በጣም የሚያስደስት ፍርድ ነው። በጣም የሚያስደስት ማለት ነው። ራሴ እኔ በጣም ተደስቻለሁ። እናንተ ካልተደሰታችሁ ማለት ነው። እኔ ተመችቶኛል። ፍርዱ ግድያ ነው ፍርዱ። በቃ ልጇን የገደለች እናት ለማንም ስለማትሆን ፍርዷ ግድያ ነው መሆን የሚገባው። ለዛውም ለአንድ ተራ ትላንት ከሆዷ ውስጥ 9 ወር ተሸክማ አብራት ተገላታ ይሄንን አሳክላ ልጇን ለዛውም ደፍሮባን ደፍሮ ነው ስትደፈር እንደ ይሄ ምስጥን እንዳይወጣ ተብሎ ነው ልጅና የገደለች። ለዛውም ከእንደዚህ አይነት ባል ጋር የኖረች ሌላ ሰው የሚደፍር ልጇን የደፈረባትን ባል ከሱ ጋር የኖረች ባሌ ብላ ትቀበላለች። ለዛውም የሱን ወንጀል ለመሸፈን ልጇን ትገላለች። ሱብሃንአላህ። ይሄ ለጆሮ ራሱ መስማት በጣም የሚከብድ የሚያስጠላ ይሄ ፍርድ ለትውልዱም ይሁን አሁን ላሉትም ትምህርት ይሆናል። እንደዚህ አይነት ድርጊትን የሚፈጽሙ ሰዎች ይህንን ቅጣት ነው መቀበል ያለባቸው። ገዳይ መገደል ያለበት በቃ እጅ ለቆረጠ እጅ ለገደለ ግድያ እንጂ ታስሮ ከወጣ ነገር የሚመለሰው ሰው አይታረም ከእስር። በቃ እጁ የለመደውን ነገር አይረሳም። የሰው ልጅ እንደ ቀላል አይወጣለትም አላህ ካገዘው እንጂ ማለት እና ምርጥ ፍርድ ነው። እኔ ተመችቶኛል። የእናንተን ሐሳብ ደግሞ በኮመንት ገለጹልን። ምንድነው የእናንተ ሐሳብ? ትክክለኛ ፍርድ የተፈረደባቸው ወይስ ትክክል አይደለም? ይሄንን ለእናንተ ትቻዋለሁ። በኮመንት ነው መልሱን የሚስ ይሄንን ቪዲዮ ለብዙ ሰው እንዲዳረስ ላይክ በማድረግ እንዲሁም ሼር በማድረግ ብዙዎች ጋር ደርሶ ብዙዎች ይህንን ቪዲዮ እንዲማሩበት እንዲጠነቀቁ አድርጉ። እንደውም ህፃናትን የሚደፍር ወንድ ልጅ ወላሂ እኔ እንደው ስልጣን ብኖረኝ አጭጄ ጨርሳቸው ነበረ ማለት ነው። ስልጣን ብኖረኝ፣ ነገር ግን ስልጣኑ የለኝም። እንደዚህ አይነት ህፃን ልጇን ገዳይ እናት ዝም ብሎ ጥይት ተኩሶ መግደል አይደለም። እንዲሁ ለአንድ ሳምንት ከተማ ውስጥ ሬሳዋን ማንጠልጠል ነበር። ከተማ ውስጥ ማለት ነው፣ መሀል አደባባይ። ያ ፍርድ ነው በቃ ለብዙ ሰዎችም ትምህርት ይሆን። ይህንን ቪዲዮ ቅድም እንዳልኩኝ ሼር ላይክ በማድረግ ላይክ ካረጋችሁ ባይዛው ለብዙ ሰው እንዲዳረስ ያደርጋል። ላይክ ባረጋችሁ ቁጥር ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ለብዙሃን ሰው እንዲዳረስ አባራታቱ ቪዲዮውን ሼር እያረጋችሁ ማለት ነው። ላይክ እያረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ በዚህ ቆዩልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።